የዛሬ አመት በዚህ ወር የእግዚአብሔር ሰው እዚህ ጋር ተቀምጬ መጥቶ ቃል አወጣልኝ። እንደ ቃሉም ሆነልኝ። ጠላት አንድ ወር ባልሞላ ጊዜ ውስጥ ሽባ አድርጌ ያስቀምጣታለሁ ብሎ ሲፎክር ነበር። እዚህ ሆኜ ነው ፈውሴን ያገኘሁት። ነፃ ወጥተሽ ነበር? አዎ ነፃ ወጣው። በቃ ምንም ህመም የለ ምን የለ። ግን እንደዛ አርጌ ሚዲያ ላይ አይተው እንዴት ሄድሽ ነብይ ጩፋ ጋር ሄድሽ ትናገሪያለሽ ሲሉኝ አጋንንትን አልፈራም፣ የሚያስፈራ አምላክ አለኝ። ስለዚህ አሁንም ወደፊትም ኢየሱስን ይዤ ወደፊት ነው መጓዘው እንጂ ወደ ኋላ አልመለስም። ገና እናንተ የገረማችሁ ይሄ ነው እንዴ? ገና በቅባት መጣና አጋንንትን እቀጠቅጣለሁ ብዬ ነው ፎክሬ መጣሁት። እና እግዚአብሔር ክብሩን ይሰድ። የተመታው ነበርኩ። ቤት አጥቻለሁ፣ መኪና አጥቻለሁ። ራስነቴን እስከማጣ ድረስ ነው ጠላት አፈራርጎ ሲያኖረኝ የነበረው። ስለ ጠንቋዮችም አውርተሽ ነበር መሰለኝ? አዎ ጠንቋይ ያነሳች ለ3 አመት እኔን ስትረግም ነበር የኖረችው። እግዚአብሔር ግን ደረሰልኝና በቀሌን ተበቀለልኝ። እግዚአብሔር ያኖራል። በነብዩ ጩፋ ላይ አርድሮ እኔን ከትቢያ ላይ እፍ ብሎ አንስቶ ዛሬ በከፍታ ላይ ነኝ። ያጣውትን 1 2 3 ብሎ ቆጥሮ መልሶልኛል። አዎ እግዚአብሔር ክብሩን ይሰድ። ያጣውትን ቤት፣ ያጣውትን መኪና፣ ያጣውትን የነበረ ቆሸሸ ትዳሬን በሚያምር ትዳር እግዚአብሔር የባረከው ሰው ሰጥቶኛል። ለራሱ ሳይኖር ለኔ እየኖረ የሚያኖረኝ እግዚአብሔር አምላክ እሱን ሰጥቶኛል። ጌታን ያገኘሁት በባለቤቴ አማካኝነት ነው። እኔ ኦርቶዶክስ ነበርኩኝ እና እሱን ሳገኘው በጣም በወረደ ኑሮ እየኖርኩ ነበረ። ጠላት እየተጫወተብኝ በጭንገፋ ተስፋ በመቁረጥ ውስጥ ሆኜ ነበር። ቤተሰብ እስኪጠላኝ ድረስ ነበር። ግን እግዚአብሔር እፍ ብሎ አራግፎ አነሳኝ፣ በሞገስ አነሳኝ። ሃሌሉያ! እግዚአብሔር ክብሩን ይሰድ። አዎ እኔን ያገኘሁትን እናንተም አግኙ። እኔ ጎበኘኝን እናንተንም ይጎብኛችሁ። ነብይ ጩፋ ከነ ባለቤት በጣም ወድሃለሁ፣ አከብራለሁ። ስሙ ይባረክ ጌታ። እኔ ባለቤቴ የዛሬ 3 አመት አካባቢ ኦርቶዶክስ ነበርኩኝ። ገብርኤል ማንገስ ፈልጋለሁ ታሳስ ገብርኤል ብዬ ስለው እሱ ጴንጤ ሆኖ ይዞኝ ሄደ። እሱ ያቃል፣ ውስጡ ያቃል። ወዴት ነው ይዞሽ የሚሄደው? ወደ ቁልቢ ገብርኤል ታነክሻለሽ ችግር የለም ብሎ ይዞኝ ሄደ። እዛ ሲሄድ አገር ልብስ ገዝቶልኝ ላነግስ ነበር ሄድኩት። ጧት ተነስቼ ለብሼ ምናምን ላነግስ ወጥቼ አይ እኔ አልሄድም አልኩት። ለምን ሲለኝ እኔ ጌታ መቀበል ነው የምፈልገው። አንድ ቃል አላወጣም። የት ተቀበያለሽ ሲለኝ ፔንሲዮን ተከራይተን ነበር የምንኖረው። በቲቪ ይጩፋን ቀበላለሁ ቸርች ክራይስት አርሚ ተንበርክኬ ቀበላለሁ። ተቀበልኩ። ታሳስ 21 እዚህ መጣው። ዛጋ ተቀመጥኩ። እዚህ ጋር ጌታን ተቀበልኩ። ዋው! እና ጌታ ስሙ ይባረክ። እግዚአብሔር ይመስገን። ደስ ይላል በጣም። አሜን አሜን። እኛ የእግዚአብሔርን ውለታ ተናግረን አንጨርሰውም። 2016 መጨረሻ አካባቢ የ4 ወር ከ25 ቀን ገደማ እያለሁኝ የመጀመሪያ ጽንስ ተጨናገፈ። ከዛ ቀጥለን እዚህ ስንመጣ እዛ አካባቢ ነበርንና መጨረሻ አካባቢ መንፈሱ ሁለተኛ ጽንሳችንን ይሄንን ልጅ ማለት ነው ለማጨናገፍ ብዙ ተደርጎብናል። ብዙ በቤተሰብ በጓደኛ በቤተዘመድ በብዙ ነገር ተጨናግፎብን የነበረ ልጅ ነው። ይሄንን ልጅ ደግሞ እንዳይመጣ ብዙ ጥረት ተደርጓል። እኛ በፊት ኦርቶዶክስ ነበርን። ጌታን ያገኘነው እዚሁ ቸርች ነው። እዚሁ ቸርች እግዚአብሔርን አክብሩት ባካችሁ። አሜን። ስጠመቅም ደግሞ በጣም በሚገርም ሁኔታ 8 ወር ላይ ያለው ነበር የተጠመቅኩት። ከዚህ ልጅ ጋር ነው አብረን የተጠመቅነው። እኔ ሆዴ ውስጥ ሆኖ ማለት ነው። እና ልጁ አይወለድም ብሎ መንፈሱ በጣም እንግዲህ ለ8 ወር ያክል የመጨረሻው መንፈስ ሄደልኝ። እዛ አካባቢ የተጠመቅን ቀን ነው። የዛን ጊዜ ነው ሄደልን መንፈሱም። የመጨረሻው አይወለድም ልጁ ሊወጣ የቀናት ልዩነት ነው ሲያደርግብን የነበረው መንፈሱና እቤትም እዚህም ስንመጣ ሰላም አይሰጠንም። በቃ መንፈሱ እንዳንመጣም ትንሽ ይገራደደን ነበር። እሱም ስራ ቦታ በቃ ብዙም ሰላም አይሰጠውም።
እዚህ የመጨረሻ ጸሎት ተደረገልን። ልጁ ይወለዳል። የሚወለደው ልጅም ወንድ ነው። ይሄ ልጅ ፕሮፌት ነው የሚሆነው፣ ነብይ ነው የሚሆነው ብለክ እዛ ጋር ቃል አወጣክ። እውነትም ይሄው እንዲህ እንደሚታየው በጣም የሚያምር ልጅ በጣም ዋው በጣም እኔ በጣም ነው የሚገርመኝና አራስ ቤት እያለን መዝሙር ስንከፍትለት እንትን ይላል። በቃ ይፈልጋል። ያንተን ነው የምንከፍትለት እስቲል እስካሁን ድረስ ይፈልጋል። ያቃል ይሄ ልጅ እኮ ሆድ ውስጥ ያለ ነብይ የተባለ ልጅ ነው። በቃ ይሄንን ነው የምንለው ሁሌ። ይሄው የሚያምር ልጅ እግዚአብሔር ባንተ ላይ አድሮ ወንድ ልጅ ወልጃለሁ። እግዚአብሔርን አመስግኑልኝ። ጌታን አመስግኑት። እግዚአብሔር ድንቅ ነው። ሰይጣን አቅም የለውም። በቃ ሰይጣን ምንም አቅም የለውም። ምናልባት ሊገዳደረን ይችላል፣ አቅም ሊያሳጣን ይችላል። ግን እነሱ ጋር ካለው ደግሞ እኛ ጋር ያለው በልጦ ይሄው እንደሚያዩን ርዋችሁ ጠምቷችሁ ማሩኝ ብላችሁ ትመጣላችሁ ተብለን ነበር ከቤተሰብ። እንኳን ሊርበን አይደለም እኛ ይሄው አምሮብን ቆመናል። 2018 የኔና የባለቤቴ የልጄ ጊዜ ነው እናውቃለን። በቃ ይሄንን ቀን እንጠብቀዋለን። ልጃችንን እስከምናስባርክ ነው። እግዚአብሔር ባንተ ላይ አድሮ ብዙ ስራ ሰርቷል። ይሄው ያንተ ፍሬ ነው። ልጅህን ባርክልን። ባረኩት። አሜን። በጌታ በኢየሱስ ክርስቶስ ስም ይሄ ብላቴና የተባረከ ይሁን። አሜን። አይዞህ። ይሄ ብዙ መተታ አመልጦ የተወለደ ልጅ ነው። በጣም በሚገርም ሁኔታ እቺ ሴት አይ ቲንክ 2 ጊዜ ነው ነፃ ያወጣሽው። መንፈሱ ደጋግሞ ይዋጋሽ ነበር። እውነት ነው። አንድ ጊዜ እዛ አካባቢ ነበረች፣ ሌላ ጊዜ ትዝ ይለኛል በዚህ በኩል ነበረች። እውነት ነው። በጣም እየተዋጋት እየተገዳደራት ነበረ። መንፈሱ ተከታትሎ ሲመታት ተከታትሎ እግዚአብሔር ደግሞ መንፈሱን እየመታው አሸነፈች። አሜን። የአጋንንትን አዋጅ አሸንፎ የተወለደ ኃያል ሰው ነው ይሄ ሰው። አሜን። በምድሪቱ ስፋት ላይ ይሂድ። አሜን። በሚታየውም በማይታየውም ተባረኩ፣ አሜን። ተከናወኑ። አሜን። ይሄ አዲሱ ዓመት የመግባት ዓመት ይሁንላችሁ። አሜን። ሟርት ድግምት ከጫማችሁ በታች ይሁን። አሜን። እወዳችኋለሁ። አሜን። እግዚአብሔር ዋካችሁ። ክብር ለኢየሱስ። የዛሬ ዓመት እኔ አሁን እንደምታዩን ሳይሆን አይኔ ተደፍኖ ባለቤቴ ከሳይት ስመጣ ከስራ ቦታ ማለት ነው እንቅልፍ የላትም። ለ7 ወር ለካ ትደብቀኛለች። 20 ዓመት አካባቢ በላዋ ላይ ታስሮ የተቀመጠ አጋንንት በመርዝና በምላጭ ህይወቷን ልታጠፋ እዚህ ቤት ስክሪን አይቼ በቴሌቪዥን ማለት ነው እዚያት መጣው። እየተንበረከኩ ኮቴን እያወለኩ ሳለክስ ለአጋንንት ነው እንደምታለክሰው እያሉኝ መስከረም 26 ከነቢይ እዩ ጩፋ በስተጀርባ ያለው ኃይል ፈታኝ እኔ የተሰቃየውትን ከዛ እዚህ መጥቼ እንዳልመሰክር ደግሞ እንጀራ ስለሆነ ወደ ስራ ስለተመለስኩ ያንኑ ሰሞን እዚህ አካባቢ ሲመላለስ ከጭንቅላት ሳስለቅቅ አፏ እየተጣመመ ነው። ጭንቅላቷን እንደዚህ ነው የምትሄደው። ለ7 ወር የልብ ድካም ነበረባት። የውጪ መድኃኒት ለ14 ዓመት ነው ስትወስድ የነበረው። ያለኝን ከላይ ላይ ካራገፈ በኋላ አጋንንትና የደጋሚዎች ስራ ሆኖ በነቢይ እዩ ጩፋ አማካይነት እግዚአብሔር ፈታኝ፣ ኢየሱስ ፈታኝ። ዛሬ ይሄው ከባለቤቴ ጋር እዚህ መድረክ ላይ ቆማለሁ። ለመድረኩ ነግሬ ነው የርኩት ጊዜ ሲያጣ ዛሬ ጊዜ ሳገኝ ይሄው 2017 የብርሃን ቀኔ ሆኖ ለ2018 ደግሞ የእርገቴ መድረክ ላይ አወጣኝ ኢየሱስ ክርስቶስ። ከእዩ ጩፋ በስተጀርባ ያለው እውነተኛ አምላክ አመሰግነዋለሁ። አሁንም ለነቢይ እዩ ጩፋ ከጀርባም ሆነ ከፊት ለፊት ሆኖ የሚሟገትለት ኢየሱስ ክርስቶስ ሁሌ አይለየውም። ለምን? ለትንሹም ለትልቁም ትክክለኛ ስራ ስለሚሰራ። እውነቴን ነው። ከሁሉም ጋር ስለማያለቅስ ምንም አይነት ገንዘብ ሳላወጣ በየዶክተር ቤቱ የጨረስኩትን ከዘር ማዘር የነበረብኝን እርግማን ከልጆቼ ላይ ከባለቤቴ ላይ አራግፎልኝ እኔ ያው በሃይማኖታችን ኦርቶዶክስ ነው። ያው በእናቴ ላይ ኡቃቢ የሚባል አለ። እኔ ከልጅነት ጀምሮ ልብስ መልበስ አላቅም።
እሱን አንዴ ቡና ሳፈላ፣ አንዴ ካደኩ በኋላም ከብቶች ስሰራ ያንን እየሰራው እንደገና ደግሞ ለሷ ጨሌ ያስፈልጋል ሲባል ያንን ጨሌ ይዤ ነው እባብ ያለችው የጨሌ መንፈስ ሲባል እንደዚህ አስሬ እሷን ማጣምሜ ለራሴም በረከቴ ለ20 ዓመት ተበላ። ዛሬ ከዛ ሁሉ ውስጥ እግዚአብሔር አወጣኝ። እዚህ መድረክ ላይ ሆኜ እንድናገር ያበቃኝ አምላክ በቲቪ ነው አይቼ ብዬ ወደዚህ የመጣሁት። ሰው አልመራኝም። አምኜ ገባው፣ አምኜ ዳንኩ። አሁንም የእድገት ዘመን እንደሆነልኝ ጠይቃለሁ። እግዚአብሔር ካንተ ጋር ነው። አሜን። እናትዬ እንዴት ነሽ አንቺ? አሁን ደህና ነሽ? ደህና ነኝ። ጌታ የተመሰገነ ይሁን። አንዴ ለኔ ሳይሆን ለጌታ ብድግ ብትሉልኝ አንዴ እኔ ያሳለፍኩት ብዙ መከራ ባለቤቴ የ15 ዓመት ልጅ ነው ያሳደገኝ። ብዙ መከራ ነው ያሳለፍኩት። 1000 ሰው የሚያሳልፍ መከራ ነው ያሳለፍኩት። ሌሊት እንቅልፍ የለኝም። አፌን አጣመመኝ። እሱ ያንን ነገር ይሰራል። እናትየው አውቃቢ ነች። ትምህርቱን ጨርሶ ቁጭ ብሎ እዛው ካዳሚ ሆኗል። በሬ 1 ላም 1 ይታረዳል። ከዛ እኔንና እሱን ደሞን አንስታ በግንባሬ ነካችኝ። እሱንም እኔንም። እሱ ከዛ ቤት አይወጣም። በእኔ ብርታት አትወጣም እንዴ ከዚህ ሴዴ ስራ አትፈልግም እንዴ ብዬ እሱ ሲወጣ እኔም ተከትዬ ወጣው። ጌታ የተመሰገነ ይሁን። እሱም ስራ አገኘ። የመንግስት ሰራተኛ ሆነ። ታስሮ የተቀመጠ በቃ የሷ ከዳሚ ነው። ወዲና ወዲ ዞር አይልም። በቃ እዛው ነው የሚውለው። እዛ ነው የሚውለው። ተምሮ ጨርሶ እንዴ ይሄ ልጅ ተምሮ ጨርሶ እንደዚህ ይላሉ ሰው ሁሉ። እኔ ወደ ቤተሰቤ እሄዳለሁ። አንተ እንጀራ ፍለጋ ካልርክ እኔ ወደ ቤተሰቤ እመለሳለሁ አልኩት። እንዴት ሄዳለሁ? መሞቴ ነው አለኝ። አትሞትም ሂድ አልኩት። በእድሜ በጣም ይበልጠኛል። የ15 ዓመት ልጅ ነው ያሳደገኝ። ሂድ አልኩት። ሄደ እሱ። እኔም እሱን ተከትዬ ወጣው። ተከትዬ ሲወጣም ተከትሎኝ ወጣ። አጋንንቱ ማለት ነው። እኔ ግን ለሊት ለ20 ዓመት እንቅልፍ የለኝም። አልጋ ላይ ልክ እያየ አይኔ እያየ እጄን ይዞ ይገለብጠኛል። አንቺ ምስቴ ነሽ ይለኛል። ያንቀኛል። እንደዚህ ያንቀኛል መንፈሱ። አዎ። ከዛ ተነስቼ ደግሞ ሌላ መኝታ ቤት እጄ ተኛለሁ። እዛም ይመጣሉ እና ቤተ ክርስቲያን ሄዳለሁ፣ እጸልያለሁ፣ ጸበል እጠመቃለሁ። ምንም የለም፣ አይነቃነቅም። እና ባለቤቴ ለ14 ዓመት 100,000 ብር ከፍሎ እምሰራውን መሬት አለን እዛ። ያንን መሬት ሽጦ ምን ብሎ ከውጪ መድኃኒት ይመጣልኛል በየጊዜው። አዎ በ8 ወር በ6 ወር ዶክተር አለኝ አዳማ። እዛ ሂጄ እታከማለሁ። መጨረሻ ላይ ጭንቅላቴን ያዘኝ ለ7 ወር። 1 ሻሽ ከላይ 1 ሻሽ ከላይ 1 ሻሽ ከስር አስሬ ነው የሚሄደው። ከዛ ስራውን ለቆ ከፊልድ መጣ። እሱ ቦረና ነው አለው። ከዛ መጣ። ሲመጣ ሌሊት አይተኛም፣ እኔ አልተኛም። ወንድሞቼ ሁሉም በጌታ ናቸው። እኔ ያንን ጌታን ከተቀበልኩት እሱ ሞት መስሎኛል። የሱ ወንድሞች 3 ነው 4 ናቸው ያለቁት። ይሄን ሲሰሩ የሱ ታላቅም የሱ ታናሽም አባታቸው። መጨረሻ ላይ የሱ ጓደኛ ደውሎ እዩ ጩፋ የሚባል ወደ አዲስ አበባ አለ፣ ወደ ሐኪም ቤት እንዳትወስድ ጠንቋይ ቤት ወሰደኝና መድኃኒት ሰጠኝ። እንደዚህ ተቀቢ። ጠንቋዩ? አዎ፣ እዚህ ቃልቲ እንደዚህ ተቀቢ፣ ሰውነትሽን ተቀቢ፣ በወተት ጠጪ። ያንን ቀን ከነጭራሹ ይብስብኛል። የሚገርም እኮ ነው። ጠንቋይ አይነት ቀልደኛ የለም። እና ያንን መድኃኒት እጠጣለሁ ብዬ በእግሬ ሶፋ ስር ደፋለሁ። ጠጥተሻል ካለኝ አዎ እላለሁ። የምቀባውን ግን እቀባለሁ። ያንን ቀን ከነጭራሹ ይብስብኛል። አሁን ከዚህ በላይ ሂጂና ታይ ተብዬ ተጻፈልኝ። ልክ ስመጣ እኔ ወደ እዩ ሄዳለሁ እንጂ ወደ ሐኪም ቤት አልሄድም ብዬ ወደዚህ ተገለበጥኩት።
መጣው። ያንን ቀን አንተ የለህም አገኘሁት። ጌታን ተቀብዬ ሄድኩ። በድጋሜ ደግሞ ተመልሼ መጣሁ። አጋንንቱ ለቀቀኝ። ከዛም በኋላ ልክ አጋንንቱ ስለቀኝ አሁንም ይታገላል። ልጸልይ ስንበረከክ እንቅልፌ ይመጣል። በቃ እስከ ዛሬ ድረስ ይታገለኛል እና ሰፈር ላይም ተነሳብኝ ሰው። በቃ ከኔ ኋላ እየሄዱ ወጣ እኔ ስል በፊት ቤተክርስቲያን ነው የምትሄጂ፣ አሁን ወይኔ የምትሄጂ ይሉኛል። ያንተ መስሙር ያንተ ስብከት ሰፈሩ ድብልቅልቅልቅ እስከምል እከፍታለሁ። ከዛ ከኔ ኋላ እየሄዱ እዩ ይሉኛል። አቤት በያ አቤት ስሜ ነው እላለሁ። ስሜ ነው እዩ ስሜ ነው እላለሁ። ኦርቶዶክስ ነኝ፣ ግን በልቦናዬ ሁሉ ጊዜ መድዬ የዓለም መድኃኒት እንኮ ኢየሱስ ክርስቶስ ብዬ የታመመ ሰውም እንደዚሁ ከጸለይኩ ይድንልኛል። ግን የቤተሰብ ጉዳይ አስሮ ልክ ሞትን ወደ ፊት ለፊት እያመጣ ይሄንን ሁሉ አመት ተጫወተብኝ። ቤት ሰራ በላይ ላይ በቃ እንዳልኖር አረገኝ። ይሄንን ደጅ ከረገጥኩ ቀን ጀምሮ ብርሃን ነው የወጣልኝ። እጃችሁን አንሱ እስኪ ልባርካችሁ። ይሄ አመት ወደ ሌላ ክብር ውስጥ የምትገቡበት፣ ሰላማችሁ ሙሉ የሚሆኑበት፣ በነገር ሁሉ ስኬታማ የምትሆኑበት አመት እንዲሆን በኢየሱስም ጸልያለሁ። ከዚህ ሰዓት ጀምሮ እናንተና ቤተሰቦቻችሁን የሚከታተል የቤተሰብ ከርስ፣ የዕቋቢ መንፈስ፣ የአምልኮ መንፈስ ሽባ ይሆን። አሜን። የናንተ ዘር ነፃ ይውጣ። አሜን። ጨሌ የተሰበረ ይሆን። መንፈሱ ሽባ ይሆን። አሜን። እግዚአብሔር ይባርካችሁ። ለ2 ዓመት መድኃኒት ወስጄ ነበር። የልብ ደም መርጋት፣ የልቤን ሽንትም ያለ ክኒን አልሸናም። ከዛ አንድ ታደም ይባላል ታምኛለሽ አለኝ። አዎ አልኩት። ክኒነቱ ሰጂ ይሄኑ ሰጂ አለኝ። እሺ 5 ወር ክኒን ወሰድኩ። በፊት ያለ ሽንት የሚሸና በክኒን ነው። አሁን ግን ይኸው እግዚአብሔር የተመሰገነ ይሁን 5 ወሬ ነው። ጨው አልበላም፣ በርበሬ አልበላም። አሁን ያገኘሁትን እበላለሁ፣ እሸናለሁ። ክኒኑን ይኸው አቆማለሁ። ይሄ ሁሉ ክኒን ማለት ነው። እግዚአብሔርን አክብሩት። ጌታ ድንቅ ነው። ይሄ ሁሉ የሕክምና ነው። አዎ ይሄ ነፃ ነሽ። ደም መርጋትም የለም፣ ልብሽም የለም፣ ሽንትም አያሳይም። ምን ወስደሽ ነው አለኝ። ዋው! እግዚአብሔርን አክብሩት። ምን ወስደሽ ነው ግን መድኃኒቱ ከውጪ ነው ይመጣልኝ አልኩት። የሆነ ሰውዬ ታደ የሚሉት አለ አምጥቶ ሰጠኝ። እሱ ነው የሰጠሽ? ጠጣለሁ፣ እቀባለሁ። ልቤንም በውሃ ማርጌ ጠጣለሁ። ክኒን አልወስድም። በፊት አልተኛም ነበር። እተኛለሁ፣ እበላለሁ። ልጅ ያለ ጦንቃይ ቤት ብቻ እንዳትጂ እንጂ ሂጂ አለኝ። አንቺ ምንም ነገር ምንድነው? አንቺ ሃይማኖትሽ? ሙስሊም ነኝ። ኦ ሙስሊም ነኝ። እና ክብር ለሱ ይሁን። ታምድኛለሁ። አሁን ደህና እንኳን እግዚአብሔር ረዳችሁ። አሜን። እኔ ለእናንተ መጸለይ ይፈልጋለሁ። ኑ እስኪ ሁለታችሁ እጃችሁን አምጡ። ይሄ ሁሉ መድኃኒት ነው። ይገርማል። ቬናካ ቫስ ሻዲያስ የሞት መንፈስ go in the name of Jesus. Go in the name of Jesus. In the name of Jesus. ሂድ ከላያቸው ላይ ሂድ አልኩት። መስክረማ አትሄድም። እኔ የመለየት መንፈስ ተሰጥቶኛል። አጋንንትን እንዲለይ እግዚአብሔር አይነን ስላበራልኝ ለቃት ዳዛለሁ። ከቤተሰቦቿ ርቃ እንድትሄድ እናትና አባቶቿን እንዳትወድ ከትምህርቷ ሁሉ ነው ያደናቀፍኩት። እኔ እሷን መግደል ነው የምፈልገው። ማን አንተ? ድግምት ምን ሆንክ አልኩ እኮ። ደከምክ? ደስ አለኝ። ደከምኩ አለ። ሰይጣን እየደከመ አንተ እየበረታ ትሄዳለህ። ቤተሰቦቿ ጋር ከሄደች 2 ቀን ካደረች ቤተሰቦቿ ያስጠሏታል። ከዛም ትወጣለች በየሀገሩ እንድትዞር።
አሁን ጊዜ አልቋል። በኃይል 3 ጊዜ ጮህ ውጣ። 1 2 ለመጨረሻ ጊዜ ደህና ሁን። የኔ እናት ደህና ነሽ? ደህና ነይ፣ አይዞሽ፣ ነፃ ወጥተሻል። እሺ አትፍሪ። ስምሽ ማን ነው? ዙፋን ዙፋን። ዙፋን አንቺ ሙስሊም ነሽ? ምን ሆነሽ አንቺ ለሷ? እሷ ያው ባትወልደኝም ልክ እንደ እናቴ ናት። ማለት ቤተሰቦቼ ወሎ ነው ያሉት ኬምሴ ማለት ነው። እና ግን ያው እዛ ሲሄድ በጣም ያስጠላኛል። በቃ ቤት መቀመጥ አልፈልግም። ወንድሜ ታላቅ ወንድሜ ያለ መከላከያ ነውና በቃ በፈለግሽው ነገር አግዝሻለሁ፣ ትምህርትሽን ተማሪ ይለኛል። እኔ ግን ትምህርት ቤት ሲሄድ በቃ ሁሉ ነገር ያስጠላኛል። ትምህርት ቤት ከሄድኩኝ 1 ክፍለ ጊዜ ከተማርኩኝ 5ቱን ክፍለ ጊዜ አልማርም። እና ያው ከዛ ስመጣ እሷ ጋር ነው የማርፈው። እና እሷም ያው እንደ ልጇ ትቀበለኛለች። እሷ ጋር ነው ያለሁት። the name of Jesus የሞት መንፈስ የተሻረ ይሁን። የሞት መንፈስ የተሻረ ይሁን። የሞት መንፈስ የተሻረ ይሁን። የሞት መንፈስ የተሻረ ይሁን። የሞት መንፈስ ከላላ ሂድ አልኩት። the name of Jesus you are free። ጌታና ክብሩት። ለመጀመሪያ ጊዜ ነው የመጣሽው? የዛሬ ሳምንት መጥቼ ነበረ እና ግን ያው እዛ ጋር ተቀመጥኩኝ። እሷ ነበረች በጣም ያመኝ ነበር እና ትንሽ በቃ ቤተሰቦቼ ምናምን ሲደውሉልኝ ስልክ ማንሳት አልወድም። በእነሱ የተነሳ ስልኬን ሁሉ ሰብሬያለሁ። ከዛ ያመኛል አንዳንዴ ራሴን ስለሚያመኝ እሷ እዚህ መታ ነበረ። መምጣት ከጀመረች 5 ወር ሆኗታልና የሆነ ዘይት ይዛ መጣ። እንኪ ይሄንን ተቀቢ ከዚህ በኋላ ያምሽም ትለኛለች። ያለፈ በቃ ራሴ ስትቀባኝ ራሴ ይተወኛል፣ እግሬን ደግሞ ያመኛል፣ እግሬ ስትቀባኝ ይተወኛል። ከዛ አሁን ግን ደህና ነኝ፣ ፈጣሪ ይመስገን። ዋው! ነይ አንቺ ነፃ ወጥተሻል። እሺ ደስ አለሽ? በጣም ጠላት ተሰበረ። አሜን። ለልጄም ዱዓ አድርገን ጸሎት አድርገን ጌታ መቀበል እፈልጋለሁ። ዙፋን ምን ታስቢያለሽ አንቺ? እኔ መቀበል እፈልጋለሁ። ጌታ ሆይ ከዛሬ ጀምሮ ዘመኔን ህይወቴን ላንተ ሰጥቻለሁ። አንተ ጌታ እንደሆንክ በልቤ አምናለሁ። በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ አውጃለሁ። ስምን በህይወት መዝገብ ላይ ጻፍልኝ። ልጅ አድርጌ ስለተቀበልከኝ አመሰግናለሁ። ዋው! ተባረኩ። እኔም በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ።